Ashina bela ashina ganae, ashina ren, ashina ganae, ashina bela ashina ganae, ashina bel, ashina ganae. የገና በዓል ከቻናል ዋን ጋር እንዴት ነው? ቆንጆ እንደሆነ እርግጠኛዎች ነን። ምክንያቱም ለእናንተ ይመጥናል ያልነውን በዓል የምንሰኝበትን የትም ቦታ ላይ ሆናችሁ እንዴትም ባለ ስሜት ውስጥ ብትሆኑ ከቻናል ዋን ጋር ጥሩ ጊዜ እያሳለፋችሁ እንደሆነ እርግጠኛዎች ነን። እኛም አምሮብናል። ቦታ እየቀያየርን ያው የተንጣለለ ግቢ ነው ብለናል። ደስ የሚል ቆንጆ ግን መጠኑ ምንድነው? ቆንጆ ቻናል ዋን አፌን በዳቦ አብስልሻለሁ። እዛ ጋር ኬክ ይታየኛል። በኬክ አብስሻለሁ። በነገራችን ላይ ቅድም እያነሳን ነበር ያ ወላጆች አይደለም እንደ ወላጅ ለልጆች ነገር ያጋጥማቸው ለልጆች አለመድረስ ለልጆች አለመሆንን የሚያክል ልብ ሰባሪ ለምለኛ አይደል? አንዳንድ ጊዜ የሕክምና ባለሙያን በቂም በሌለበት የሕክምና ተቋማቶችም ለሁላችንም መድረስ ባልቻሉበት ሁኔታ ልጅሽን ማሰብ በጣም የሚከብድ ነገር አለው አይደል? ስለ ተስፋ አዲስ የህፃናት ማዕከል ምን ያልታውቂያለሽ? ከተለያየ የኢትዮጵያ ክፍሎች ለመታከም የሚመጡበት የካንሰር ህሙማን ማገገሚያና መታከሚያ ማዕከል ነው። እዚህ ማዕከል ውስጥ እንደው ራሳቸው ተመልካቾቻችን ሄደው ጎብኝተው ሲወጡ የሚጋሩን ስሜት አለ ብንለው ቀለል ይለናል። ምክንያቱም እኛ እዚህ ጋር እንደምናወራው ነገሮች ቀላል አይደሉም። ቃላት የማይገልጻቸው በደንብ እናትነትን፣ ወላጅነትን፣ አሳቢነትን፣ ሰውነትን መፈተን የሚችል ብዙ ነገር መመልከት ከምትችሉባቸው ቦታዎች ውስጥ አንዱ ይሄ ተቋም ነው። የካንሰር ህመም እንግዲህ በዓለም አቀፍ ደረጃ ገዳይ የሚባል ህመም ነውና በተለይ ደግሞ ህፃናት ላይ ሲመጣ እንዴት ከባድ እንደሆነ ለወላጅ ብቻ ሳይሆን ለሚያየው ሰው ራሱ እንዴት ከባድ እንደሆነ ብዙዎቻችን እናውቃለን። እንግዲህ እነዚህ ህፃናት ከተለያየ ሀገራችን ክፍል የሚመጡ ህፃናት ናቸው። የካንሰር ህክምና እንደምታውቁት ረጅም ጊዜ የሚፈጅ ህክምና ነው። መመላለስ ይጠይቃል። ወጪውም ደግሞ በዛው ልክ ነውና አንዳንድ የመንግስት ሆስፒታሎች ህክምናው ቢሰጥም ግን ከክፍለ ሀገር የሚመጡ ሰዎች ልጆቻቸውን የት አድርገው ምን እያበሏቸው ያንን ህክምና መከታተል ማስቻል በጣም ከባድ ነውና ተስፋ አዲስ የካንሰር ታማሚ ህፃናትን እንግዲህ ይሄንን አመቻችቶ ነው ለብዙ ህፃናት እንደ ስሙ ተስፋ መሆን የቻለ ነው ወደ እናንተ የምናደርሰው። ከዚህ በማስቀጠል ዘጋቢ ፊልም ነው። በአንዲት ልጅ ታሪክ ላይ ተመስርተን እንግዲህ ከትውልድ ቀይዋ ጀምሮ እስከ ተስፋ አዲስ የካንሰር ህሙማን ማዕከል እስከምትመጣበት ጊዜ ድረስ ያለውን ሙሉ ሂደት ነው በዘጋቢ ፊልም የሰራውና በጣም ጥሩ ፕሮግራም ነው። አስተማሪ ለሁላችንም ብዙ መልእክት የሚሰጥ እንግዲህ ተስፋ የካንሰር ህሙማን ማዕከል ውስጥ ማርካን ትባላለች። አንድ የሷን ታሪክ መዘዝና በተመሳሳይ አይነት ሁኔታ ውስጥ ነው ያሉት። ግን የሷን ታሪክ ሂደቷን በሙሉ ተከትለን ናፍቆት እንዳለችው እንግዲህ ህብረተሰቡ እንዲማርበትም እንዲተጋገዝበትም መጨረሻ ላይ እንግዲህ ሲታገዙ ሲበረታቱ ማይዟችሁ ከጎናችሁ አለን ሲባሉ የሚያሳይ ነውና በጣም ልብ የሚነካ ነውና ከዚህ ታሪክ ውስጥ አንዱ ከመሄዱ በፊት የምነግራችሁ ልጅቷ በጣም ለህክምና የመጣችበት ጊዜ ረጅም ነበርና በጣም ትጓጓለች ወደ ቦታዋ መሄድ። ምንድነው በጣም የምትፈልጊው ነገር? ከባድም አይደለ የሚቀበሉት ነገር በየቀኑ የሚወስዱት ነገር አይደለም ለማድረግ ለማሰብ የሚከብድ ነገር አለውና ምንድነው የምትፈልጊው ስትባል አመት ሆኗታል ካለችበት ቦታ ከወጣች ነው ወደ ቦታ ሄጄ ወንድሜን አግኝቼ መጣት ነው የምፈልገውና በጣም ልብ የሚነካ ታሪክ ጨረስንባቸው መሰለኝ ለቤተሰቦቻችን። ማርካን ዘጋቢ ፊልም ይቀጥላል። አሽና በላ አሽና ገናኤ አሽና ረን አሽና ገናኤ አሽና በላ አሽና ገናኤ አሽና በል አሽና ገናኤ። ካንሰር በዓለም ላይ ለሚሊዮኖች ሞት ምክንያት የሆነ ግንባር ቀደም ገዳይ በሽታ ነው። በተለይ ዝቅተኛ ገቢ ባላቸው ሀገራት የሚያመጣው ዘርፈ ብዙ ጫና ሊቋቋሙት ከሚችሉት በላይ ነው። ይህም ኢኮኖሚያቸውን ከማናጋት በዘለለ ማህበራዊ፣ ስነ ልቦናዊ ቀውስን የሚያስከትል በሽታ ነው። ካንሰር በኢትዮጵያ እያደገ ያለ የህብረተሰብ የጤና ጠንቅ ሲሆን ይህም ከፍተኛ የሞት መጠን ከማስከተሉም በተጨማሪ ህመሙ ዘግይቶ በሚታወቅበት ወቅት በቤተሰብ ላይ ከፍተኛ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጫና የሚያስከትል የጤና እክል ነው። ህይወት እንዲህ ናት፣ ብዙ ውጣ ውረዶች የበዛባት። ፈተናው የሚጀምረው ደግሞ መሮጥ ያልጀመሩት ህፃናት ላይ ሲሆን ይበልጥ አስከፊ ያደርገዋል። ግን ደግሞ ህይወት ሂደቷን አታቆምም። ሳቅ፣ ጨዋታ፣ አሁንም ሳቅ፣ ተስፋ
ተስፋ አዲስ ፓረንትስ ቻይልድሁድ ካንሰር ድርጅት ትርፋማ ያልሆነ ግብረሰናይ ድርጅት ሲሆን የተመሰረተው በወላጆችና ዓላማውን በሚደግፉ ግለሰቦች ጋር በመሆን የካንሰር ታካሚ ሕፃናትን በሆስፒታል ቆይታቸው በቂ ሕክምናና እንክብካቤ የሚያገኙበትን ሁኔታ እንዲፈጠር ታስቦ ነው። ድርጅቱ በዋነኝነት የሚሰራው ከ6 መንግስታዊ ሆስፒታሎች የሕፃናት ካንሰር ሕክምና ክፍሎች ጋር በቅርብ በመሆን ነው። ታካሚዎቹ በቂ አገልግሎት እንዲያገኙ ድጋፍ የማድረግ ዓላማ አለው። ድርጅቱ ለሕፃናት ካንሰር ሕክምና ድጋፍ ከሚያደርግባቸው መካከል ለሕፃናቱና ለወላጆች የምግብ፣ የትራንስፖርት፣ የማደሪያ አገልግሎት ከክልል ለሚመጡና አቅማቸው ለማይፈቅድ ታካሚዎች ከማመቻቸትም በተጨማሪ የማህበራዊና የስነ ልቦናዊ ድጋፍ ያደርጋል። ታካሚዎቹ በቀላሉ የኬሞቴራፒ መድኃኒት ማግኘት እንዲችሉ ከተለያዩ ባለድርሻ አካላት ጋርም በቅርበት ይሰራል። ሕፃናቱ በሕክምና ቆይታቸው የትምህርት ቁሳቁሶችን ማሟላት፣ ለወላጆች በተለያየ ዘርፍ ስልጠና መስጠት፣ የምክር አገልግሎት ለታካሚ ልጆችና ለወላጆች ይሰጣል። በሆስፒታሉ የሕፃናት ካንሰር ክፍል ያለበት ክፍተት በመረዳትና ድጋፎችን ማድረግና ማሰባሰብን ያካትታል። በተጨማሪም ድርጅቱ ለማህበረሰቡ ትምህርትና ግንዛቤ ማስጨበጫ ስራዎችን የሕፃናት ካንሰር ሊከሰት ይችላል፣ ግን በጊዜው ከተደረሰበትና ከታከሙ ብዙ ልጆችን ሕይወታቸውን ልንታደግ እንችላለን በሚል መርህ የማዳረስ ዓላማን ይዞ ነው። እንደዚህ ጎበዝ ነሽ? ጎበዝ ነሽ። ስለዚህ ውስጥ እንግባና የመጣሁት ከጂጂጋ ነው። እመጣለሁም ብዬ እንደዚህ አላሰብኩም ነበር። በልጄ ምክንያት ነው የመጣሁት። በጣም የምወዳት ልጄ ነች። የመጀመሪያ ልጄ ነች። በቃ ደስተኛ ነበርኩኝ። ትምህርት ቤት ሆኜ ሱዚ እየተጫወትኩኝ እያለሁ ወደኩኝና ታመምኩኝና ሪፈር ተብዬ ወደ አዲስ አበባ መጣሁና አቋረጥኩኝ ትምህርት። ጤነኛ ልጅ ታማ ታውቅም ነበር። እንደዚህ አይነት ቶንሲል ብቻ ነበር ያለባት በፊት ማለት ነው። እንደ ድንገት ወርቃ አልነገረችንም። ማለት አሟት ይዛው ነው ይመስለኛል። የምፈልገው ዶክተር እኔ የሚያክሙልኝ ዛሉ እና ኋላ ኢየሱስ እነሱ ሲያክሙኝ እኔም እነሱ ናቸው። በመጀመሪያ ስትወስድ ስሯ ዞሮ ነው ምናምን ብለን ነበር። ዝም ብለን ኖርማል ነገር ሆኖ ሰፈር ያለው ጌሻ ነው ስናሻት እንደ ድንገት ደህና ሆነች። አባ አልቻልኩም ምናምን በቃ ስትለኝ ወሰርኳት። ሳያት እስካሁን ለምን ቆያችሁባታል? 2 ወር ምናምን ቆይቶ ነው። ግን እሷም አልነገረችን። እብጠት የለው እንትን የለው በቃ አይታወቅም እንትኑ ማለት። በኋላ ስንሄድ ውሃ ቋጥሯል ምናምን አሉ። ወደ አዲስ አበባ ሪፈር ተጻፈልን። በእግሯ ነው የመጣችው። እንደዚህ አሁን በክራንች በእግራችን ነበር የመጣ ነው። ትንሽ እንደማንከስ ይብላ ማለት ነው። በቃ ደህና ነች ይሻላታል ምናምን ነገር ተብሎ ክራንች ሰጧት። ቼክአፕ በቃ ከ3 ወር በኋላ ትሄዳለች ነበር የተባለው። በእግሯ ማለት ነው ትሄዳለች ተብሎ ነበረ። ስንመጣ ከ3 ወር በኋላ አብጧል ያ ቦታ። የመጀመሪያ ናሙና እንደውም ምንም የለባትም ተብላ ነበር። ደህና ነች ተብላ። በሁለተኛው ናሙና ላይ እንዴት አበጣ ተብሎ ተሰራ ናሙና ማለት ነው። ሁለተኛ ተወሰደ። ሲወሰድ በኋላ ላይ ሲያዩ እንዲህ ካንሰር ወደ ካንሰር ተቀይሮባታል። በቃ ህይወቴን የጨለመብኝ የዛን ሰዓት ማለት ነው። በጣም እንዴ በመጀመሪያ የለም ተብሎ ነበር። እንዴት አሁን በጣም የተከፋሁበት ቀን በቃ እሷ እንደዚህ አለባት ካንሰር ነው ምናምን ሲሏል የምጨብጠው ነው ያጣሁት። በቃ አለቀስኩ። ምንም የማመጣው ነገር የለም። በቃ እንትን አሉኝ። ያው በቃ መከራችንን የበላ ነው ማለት ነው። ተስፋ አዲስን እንኳን ሳላገኝ በፊት ብዙ እንትን ብዬ ነበር። በቃ ተስፋ እስከ መቁረጥ ድረስ ማለት ነው። በሷ ብዙ መከራ ነው ያየሁት። በቃ ማለት ወጪውንም ምንም አችለውም። ኬሞ ደግሞ የካንሰር እንትን እንደ መጀመር አለባት መድኃኒቱ ምናምን ተባለ። በቃ ያንን አቅምም አጠረኝ በጣም በብዙ ማለት ነው። በቃ ወንድሞቼ ምናምን ነገር ነበር የሚያግዙኝ። ብዙ ነው ደግሞ እንደዚህ ወጪው ምናምን ነገር አሁን የማራይ ምናምን ነገር ውስጥ 10,000 በላይ ምናምን ነገር ነው የምትከፍለው ማለት ነው።
አይ ተስፋ አዲስንም ደግሞ አላውቀውም ነበር በዛ ሰዓት። በቃ ይሄ ማለት አይጨርስም፣ ይሄንን ጨርሰ ማሳከም አይችልም በግል የፈለገ ቢሆን ማለት ነው። እኔ በቃ የማቋረጥ ደረጃዋ ላይ ራሱ ደርሼ ነበር። በጣም ያማት ነበር፣ ጠዘጠዘኝ ይዛን ሰሞኑን እያለች ለደቂቃ ሌሊት ራሱ አልተኛም ነበር። በቃ እንትን እያልኩኝ ማለት ነው። ሌሊት አታስተኛኝም ነበር፣ እየጠዘጠዛት አታስተኛኝም። በቃ አባም ሌሊት በቃ 4 እነሳ ነበር። እንደዚህ በቃ በይጸለይኩኝ በቃ ያላልኩት ነገር የለም። ግን ያው ህመሙ እንዳለ ነው። በቃ እንደዛ እንዳለ እስኪ ይሄን ሁሉ ኬሞ ሳጀምር ይሄን ሁሉ ስቃይ እንትን ያለው ማለት ነው። በቃ ኬሞ መቅኔ ምናምን ወሰደች እንትን ላይ በቃ ኬሞ መጀመር አለባት ተባለ። ኬሞ ከጀመረች ወዲያ ወጪው በጣም ከባድ ነው። ከባድ የሚባሉት ነው የምትወስደው። አንዷ ብቻ 5 ቀን በተከታታይ ነው የምትወስደው። አንዷ ብቻ 3500 ነው የምትሸጠው ነው። ያን ሁሉ ደግሞ ማድረግ በቃ ቢስምም እኮ እንደዚህ ይሰለቻል። ብዙ ነገር ትሸጣለህ እንትን ትላለህ። ከዛን ተስፋ እንደ መቁረጥ ደረጃ ላይ ስደርስ ነው እዚያውን በቃሉ 5ኛ ሄጄ ይሄን አዲስ ተስፋ አዲስ ራሱ ያገኘሁት እንጂ በዛ ባይሆን ኖሮ እርግጠኛ ነኝ እኔ ማቋረጥባትም ይመስለኛል። አሁን በቃ ግን ይሁን 10ኛ ዙር ምናምን ወስዳለች ኬሞ 11ኛ 17 ነው ሳይክሏ ይሷ። በጣም ከባድ ነው ስታያት፣ ፀጉራቸው ይመለጣል ምናምን ማለት እነሱ ሲወስዱት ስታያቸው ይሄ ፀጉራቸውን እንደዛ ይመለጣል። በቃ ብቻን ታለቅሳለህ ሲያማቸው ማለት ነው። ብዙ መከራ አይቻለሁ። በቃ ይሄንን ደግሞ እዚህ ጋር ሳገኝ አሁን ተስፋ አዲስ ማለት ነው ከገባው በኋላ በቃ ልጅቷ ያ ህመማ ይሄን ኬሞን ከጀመረች ወሬ ራሱ እየቀነሰ ለመጣ በጣም በቃ ተስፋ ቆርጬ ነበር። በቃ ምን አጥፍቼ ነው ፈጣሪ በቃ በኔ ብቻ ምናምን ነገር ብዬም ነበር ስመጣ ከዛ ማለት ነው። በእኔ ብቻ መስሎኝ ነበር። ጥቁር አንበሳ ስገባ ደግሞ እና እዚህ ስታይ ሌላ የሚያማምሩ ልጆች እንደዚህ ምናምን ታያለህ። እኔ አሁን ከሰፈራችን በቃ የኔ ልጅ ብቻ ነው ጅጅጋውን እዛ ራሱ ያላረጉልኝ ነገር የለ። ስመጣ በመኪና መሄዳችንን ምናምን ነገር ብሎ አየር የሸኙኝ ስመጣም ራሱ ማለት ነው። በቃ የሰፈር በሷ አባቻ ያሉ ጓደኞች ራሱ ከሰፈር አዋተው 50 ብር ምናምን ጽፈው ምናምን ነገር እዚሁን ራሱ ይላኩልናል። በጣም ከሁኔታዋ ልጅቷ ደግሞ ከማንም ጋር ቀራቢ በቃ ትሁት የሆነች ልጅ ነው። በቃ ነይ በቃ ህይወቴ ነች። እግዚአብሔር ቢያስቀድመኝ ደስ ይለኛል እኔ ከሷ ማለት ነው። እንደዚህ ሆና ስታያት እንበዋል ስታያት ምናምን ነገር በቃ አትችልም። በቃ ክቡር ዶክተሮቹን በቃ የመጨረሻ ነው በቃ እንትን ያሉኝ ማለት ነው። ምንም በቃ ማድረግ አልቻልንም ማለት በቃ በሁሉም ነገር እናግዛል እንደዚህ ምናምን ብለው ግን አልተዋጠልኝም። በቃ ካንሰር ሲባል አሁን ላይ ግን በቃ ልጅቷ ሌላ አዲስ ጓደኛ ፈጥራ ምናምን ነገር እዚህ ስታያት ስትስቅ በቃ የእሷን ሳቅ ነው በቃ የምትናፍቀው። በቃ ደስ ይላል በቃ እንደዚህ ስትስቅ ምናምን ስታያት ማለት ነው። እኔ በቃ ፈጣሪ አስቀድመኝ በሷ ያላየሁት ነገር የለም። አሁን በቅርብ ራሱ በቃ ምንም ማድረግ አልችልም። በር ላይ ገና 40 ነው መድኃኒት ላይ ነበረች። አባቴ ደክሞ ነበረ ትውልድ ድረስ ምናምን ተብዬ ነበር። በጣም ያዘንኩበት ቀን ያው ይሄንን ጥዬ መሄድ አልችልም። ጥዬ መሄድም ስለማልችል አይኑ ሳላይ ነው ያረፈው እና በማሬ በልጅ ያልሆንኩት ነገር የለም ማለት እሷን ብቻ ይሄን ሁሉ ነገር አሳልፎ እሷን ይቻላል ጤናዋን ይስጥልኝ ብቻ ነው ፈጣሪ በቃ እሷን እንደዛ ቢያደርግልኝ ምንም አልፈልግም። ካሁን በኋላ የሆነው ያለፈው ህይወት ራሱ በቃ ወድወርክ ነበር የምሰራው። በቃ እዚህ ጋር ጥሩ በቃ ህይወት ነበር የምኖረው። አንድ የምደሰትበት አጋጣሚ ይሄንን በማግኘት ነው። እንደዚህ አይነት ማለት እንደዚህ አይነት ድርጅት ኢትዮጵያ ውስጥ ያለ አይመስለኝም። እንደዚህ ሳስበው ማለት ነው ስታስበው ምግብ እስቲ አሁን አዲስ አበባ እንትን ውስጥ ምግብ ገዝተህ ኪራይ ከፍለህ እንትን ብለህ እና ይሄ መድኃኒቱን የሚገዙልን እነሱ ናቸው። እዛው ያለን ብቻ ራሳችሁ የሚባለው ግልኮስ ራሱ ጥቁር አንበሳ የሚያመጣው አለ አይደለ? ሌላውን አይፎን ምናምን በፊት እዚህ ሳልገባ
ችግሩ ሁሉ ከደራርቱ ቅርንጫፍ አላቸው። ከዛ ነው የምንወስደው። በጣም ሳራን እድሜና ጤና ይስጣት ብሎ በጣም ነው የማመሰግነው። በቃ ማለት ለልጆቹ የቆመ ነው ማለት ድርጅቱ ማለት እኔ እግዚአብሔርን እኔ እንደዚህ አይነት ድርጅት አለ ብዬም የሆነ አንድ ተስፋ በቃ እንጂ አቋርጠ ተባላሽ ከተቋረጠ ደግሞ በጣም ከባድ ነው። ብዙ አይተናል ያለፉት ምናምን ነገር የሚያሳዝኑት ምንም የለባቸውም ምናምን ነገር ብለህ ብዙ ያስለቀሱ ልጆች አሉ። የሚያሳዝኑ ልጆች ያማል በጣም በስማ ሁሉ ነገር አልፎ እሷን ብቻ ግን ጤናዋን ብቻ መስልኝ በቃ ክራንቿን ጥላ ከጓደኞቿ ጋር አንበሩ እንኳን ብትቦርቅልኝ ምናምን ነገር በቃ እንደዚህ መሆን እንኳን ጤናዋን ብቻ እንትን ብትልልኝ ያ ነው ምኞቴ ሁሌም ማለት ነው። በቃ ለእግሯ ጉዳይ ምናምን ነገር ብዬ ጠይቂያቸው ነበር በፊት የአጥንት ስፔሻሎች ጋር። በቃ በፊት ኖርማል ነበረች። አሁን ጨረርም ምናምን ወስዳለች። ከዛ ወዲያ እንደዚህ ሆና እዚህ በክራንቿ ተንሸራታ ወድቃ ነው ከእንደገና እንትን ያለባት እና አንደኛው እግር አሁን እንዲያጠረችብኝ መጣች። አንደኛው እግሯ ከዚህ ይሁንች እያጠረ መጣ። ጨረር 31 ወስዳለች። ኬሞ 12 በጣም ታጋይ ነች እኮ ታግላለች። እዛ ሲሰጧት ራሱ ጠንካራ ሴት ነው የሚሏት እና በዚህ እድሜዋ በጣም ማዝነው ትምህርት ቤት ከጓደኞቿ ጋር በመወረቂያዋ ሰዓት ይህን ከባድ የተባለው መድኃኒት የወሰደች ተሰቃይ እሱ ነው በቃ የሚያመኝ ብቻዬን በቃ ተስፋ አዲስ እድሜ ልኪያቸው ነው እንዳለ ከላይ እስከታች ያለ እድሜና ጤና ይስጣቸው ነው የምለው። በጣም ነው የማመሰግናቸው። በቃ ለልጆቹ የቆመ ነው። የአዲስ አበባ ሕዝብንም በጣም ታመሰግኑበት ቤት ነው። በቃ ሀብታሞች ምናምን በቃ ኃይለኛ ልደታቸውን ሙት ዓመት ምናምን መተው እዚህ ነው የሚያከብሩ። ከልጆቹ ጋር ተጫውተው አልቅሰው ምናምን ማርካን እየቀስ እንዴ ማርካንን አሳልፏት ቀስ የምንጫወታለን ነው ስሜ እንዝርናሜ ማርካንዬን አሳልፉት። መጀመሪያ ልጆቹን የተዋወቅኩት አንድ ጓደኛዬ ልደቷን እዛ ሰርፕራይዝ አድርገናት ነው እና አሁን በቃ ሁሌ ምኞቴ ነበረ እኔም ልደቴን እዚህ መጥቶ ማክበር። አጋጣሚውን ሳገኝ አብሬያቸው ዛሬ አሳለፍኩኝ። ደስ ብሎኛል። ጓደኛዬ ኢንቫይት አድርጋኝ ነው የመጣሁት ልደቷን እዚህ ለማክበር። እንዳላመሰልስ ፈርቻለሁ። ደግሞ አሁን ድራጎን ካልመጣች ወይ ደስ ብሎኛል። ዛሬ ራስ ድራጎን እኔ ደስ ያላለኝ እኔ ደስ ብሎኛል በመጣ ጉዴ ነው ማርካን እንዴ ፈራው ይፈራ ሁለት ያዞራል። በጣም ነው የሚያዙት። ቲቸር ራሱ ባለፈው ለታ እንዴት እንደሆነ እኔ እንዴት ነው የሆንኩት? ባለፈው ድራጎኑ ላይ ገባን ጊዜ እንዴት ነው ያልኩሽ? ፈራው እንዴ ብዙ አዎ እስቲ እግዚአብሔር ፈርታል በጣም አንቺስ ሌቦ እንዴ አላልሽም? እንደዚህ ወይኔ
ደስታና ፍቅር ከኛ ቤት አሉ። አብረውን ውለው አብረው ያድራሉ። ይቺ ቃል ደስ ትለኛለች፣ ይቺ ቃል ደስ ትለኛለች። ካፌ አጠገብ ትጣፍጣለች። ፍጹሜ እወድካለሁ 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 በሉ። ሳርዬ እንወድሻለን እንወድሻለን እንወድሻለን። ቲቸርዬ እንወድሻለን እንወድሻለን እንወድሻለን። አለቀ እንዴ? እቺ ማርካን ትባላለች። አወቅሻት? ቲቸርዬ ማርካን ትባላለች። ኧረ ተው በእናትህ። በጣም ያራበው ይኸው ሚራታ አራበሽም። በጣም የራበው ሚክስድ የሆነ ስሜት ነው ያለው። ደስ ይላልም አት ሴም ታይም ደግሞ የሚያሳዝን አይነት ስሜት ነው ያለው። ከልጆች ጋር ማሳለፍ ብዙ ደስ የሚል ነገር አለው። ከዛ ደግሞ ህመም ላይ ያሉ ልጆች መሆናቸው ደግሞ በጣም ስሜት ይረብሻል። በጣም ኢሞሽናል ነው የሚያደርገው። ማለት እንዴት ነው ህፃናቶች አይደለም ታመው ሳይታመሙ ራሱ ስፔሻል ትሪትመንት ይፈልጋሉ። እንዴት ነው ከበሽታ ጋር መታገል በጣም ከባድ ነገር ነው። ስፔሻል ካንሰር ሲሆን ደግሞ ለህፃናት በጣም ይከብዳል እና አላቅም እኔ እንጃ በጣም ነው የሚያሳዝኑት። ሰላም ነው። ትናንትና ተጫወትሻ? እንዴት ተጫወትሽ? ጅዋጅ ወይ ድራጎን ምንድን ነው የተከበረልሽ ደግሞ? ልደት ልደት ያንቺ ልደት ተከበረ? ሃፒ በርዝዴይ ለማርካት ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ለማርካት ለአባቢ ምን አልሽ? ቤት ገብተሽ ማታ እዛ ልደት ተከበረልኝ። አሁን ወዴት እየሄድሽ ነው? ወደ አምስተኛ ወደ አምስተኛ ምንድን ነው ያለው? በየ15 ቀኑ 5 ቀን ተኝታ ነው አልጋ ላይ የምትወስደው። 5 ቀን በተከታታይ ማለት ነው። በዚህ ህመም ከተጠቁት ህፃናት መካከል ማርካን አንዷ ነች። የብዙዎች ህፃናትና ወላጆችን የህይወት ውጣ ውረድ በእሷ ውስጥ እንደማሳያ እንመለከታለን። ረዥሙን የህይወት መንገድ እኛም አብረን እንጓዛለን።
እና ታዲያ ዛሬ ለምንድን ነው ያቆረፍሽው? መድኃኒት ወስጄ አሞኝ ስለደካከመኝ። በዛ ነው ያለብሳችሁ? እንዴት አደረገሽ መድኃኒት? ፊቴን አሳበጠኝ። ሰሞኑን የት ነው የምትሄጂው? ሌላ ሀገር ልትሄጂ ነው አይደለ? እዛ ወደ ሀገሬ ጅጅጋ። ማን ልታይ? እናቴ አለች፣ አክስቴ አለች፣ ማያ አለች። እነሱ ሁሉ በጣም ይናፍቅሽ ወንድሜ። በቀደም ቦርሳሽ ውስጥ ሳንቲም አይቼ ነበረ። ስንት ብር ነበር ያለሽ? ወራስ እንዴት ነው ያየኸው? ወራስ እንዴት ነው ያየኸው? እና ስንት ብር ነው ያየኸው? እሱን አሁን ምን ልትገዢበት ነው? አባቴ የሚጨምርልኝና ኳስ። ከዛ ታጫውቻለሽ? ከዛ እሱ ብቻ ነው ሌላም አብራችሁ የምትጫወቱት ሳለ? አለ። ማን አለ? በጸሎት ያብዘር። እነሱም አሉ። እና ኳስ ትጫወታላችሁ? እኔ የምልሽ እዛ ቦራ ማለት ነው ማን ነው በጣም የጮው? አንተ ነህ። የኔ ድምጽ ነው የሚሰማው እንዴ? እንዴት አልኩኝ? አይ ለጮክ አቁሙታል። አቁሙታል ብያ ስትወርጂ ምንድን ነው ያልሽው? እንዴት ነው ያልሽው ስትወርጂ? ያዩሽ ነው ያላዩሽ መስሎሽ ነው? ያው ብዙም እንትን አላለሽ። ዛሬ ፊትሽ ብቻ የሆነ ብጥብጥ ብሏል። ዱባ መስላለች እኮ ዛሬ ድንቡሽ እኔ ይጥፋል ብቻ
ዛሬ ጅጅጋ ገብተናል። ልጄ ታናሽ ወንድሟንና እናቷን ለማየት በቃ ናፍቃ ነበረ። በጣም በቃ በናፍቆት ልታያቸው ይሄን አጋጣሚ ያገኘች። በጣም ደስ ብሏት መጣች። ዛሬ በቃ እኔ ደግሜ የተወለድኩ ነው የመሰለኝ። በቃ ደስ አለኝ በጣም እና ልጄ እንኳን መጣሽልኝ ብዬ በቃ ደስ አለኝ። ባባን አገኘች። ልዑል መስፍን ታናሽ ወንድሟን እና እናቷን አገኘች። በቃ ያለው ስሜት ፊቷ ላይ ያለው ምናምን ደስታ ደስ ይላል። በቃ የድሮውን እያሰበች ማለት ነው። በጣም ደስ ብሏታል። ደስ ስላለ ደግሞ ደስ ብሎኛል። በቃ ይሄን እንድታይ ምኞቴም ነበረ። ከሳምንት በፊት ምናምን መድኃኒት ነበራት። እሱን ጨርሳ ነው በቃ ከዛን ትሄጃለሽ ምናምን ሲባል በጣም ደስ አላት። መድኃኒት ጨርሳ ቶሎ ጨርሼ እንዳያልፈኝ ነገር እንዳያመልጠኝ ምናምን ብላ እሷ ራሱ ቸኩላ ነበር ወደዚህ ለማምጣት ማለት ነው። በቃ ትንሽ ፊቷን ምናምን በቃ አባብጣ ነበረ መድኃኒቱን የወሰደች ሰዓት። ፈርቼም ነበረ ድንገት እንትን ግን ቀነሰላት። ከሳምንት በኋላም አላት ተመልሳ ትወስዳለች። ኬሞ ስወስድ አባቴ እንትን ይላል ይጨነቃል። ኬሞ ስወስድ ምናምን አሁን ለማስመለስ አለ እሱን ስወስድ ይጨነቃል። መቋረጥ ደግሞ የለበትም መድኃኒቱ ሃርድ ነው። ከተቋረጠ በጣም አደጋ ስላለው አይቋረጥም። እኔም ደግሞ ያው አላቋርጥባትም። እስከዛሬ የለፈውትም እንትን ያልኩትም እንዳይቋረጥባትም ያው አመት ራሱ የቆየሁት ማለት ነው። በአመቷ ነው አሁን ዛሬ የመጣችው እዚህ ማለት ነው። በቃ ለወንድሜ ስጦታ ኳስ ይዤለት እሄዳለሁ ነው ከመጀመሪያውም ያለችው። እንዳለችው ያው ይዛለን መታለች። ደስ ብሎታል እሱም በቃ አሁን ደስ ይላል። በቃ ፈኒ ናቸው። ኳስ ገዛለት በቃ በጣም ደስ አለ። ሲጀመር መስጠት ነው በቃ የሚያስደስታት እሷ። ትሁት ሩህሩህ ደግ ደግሞ ደግነቷ ኧረ በኢየሱስ ስለ ደግነቷ ልነግርህ ብስኩት አንድ ብስኩት ብትይዝ ለዚህ ግቢ ሁሉ አቆራርሳ የምታበላል። ስንመጣ በአውሮፕላን ማለት ነው እንትን ፀሐይ ነው ብዬ ነበር። ዝናብ በጭቃ ነበር። በአውሮፕላን ስሄድ ደግሞ መሬቱን እያየሁኝ ከላይ ቤቶቹን እያየሁ ቆርቆሮ እያየሁ ዳመኖቹ ሰማዮቹ እያየሁ ቦራ ደግሞ እዛ መዝናኛ እንሄዳለን። ወንድሟ ጋር ተገናኝታ ምናምን ወንድሟ ሲያወራ አፋፉን ነው የምታየው። በቃ አንተ ትምህርት ቤት እየተማርክ ነው? ኤክስ ገብቶብህ ያውቃል? ራይት ብቻ ነው ያለው። ራይት ብቻ ነው ያለው። በጣም ብዙ ልጆች ነበሩ። የኔ ልደት ሲከበር መልካም ልደት ተባለ። የኔ ልጅ ልደት ተከበረ። በርገር በላን፣ ፒዛ በላን፣ ቺፕስ በላን፣ በቃቻው በላን። አየ በምን አየ በካሜራ ተጠቅኩ። እባክህ ካሜራ ተጠቅቻለሁ። እባክህ ከቤተሰቦቼ ጋር ስለተገናኘው በጣም እኔም ደስ ብሎኛል። በቃ ያለው ጫና አሁን እንዳለ ሆኖ አመት ነው የቆየ ነው እንግዲህ ቀላል አይደለም። በሀሳብ ከኔ ጋር ናት። ያው ከእግዚአብሔር ጋር በቃ ማላያት ምንም ስለሌለኝ አባ እነዚህ ፊደል እኮ አውቃለሁ። እንትን ኤቢሲዲ እስከዚህ ደካል ትጽፋለህ። አሁን ከክፍል ውስጥ አንደኛ ትወጣለህ። አባ ፎቅ ላይ ከተማረን በኋላ የት ነው የምንማረው? ከፎቅ ሌላ ፎቅ ይቀየራል። እንደገና ፎቅ ነው የሚጀምረው? አዎ አባይ እስከዚህ ቀስቀስ ያልኩኝ ልበል። እስቲ በል አንበሳን አግባልኝ። እሺ እንዴ ሰላም፣ እንዴት ነሽ? አይኔ ቆንጆ
ደህና ነሽ? እንዴት ነሽ? ተሳለሽ? እንዴት ነሽ? መስፍኔ እሺ፣ ሰላም ነው? እንዴት ነሽ? መስፍኔ አለ ሰላም ነው? እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ። እንዴት ነው? ደህና ነሽ? አይዞሽ። እሺ፣ ወደ ትምህርት ትገቢያለሽ። እሺማ፣ አይዞሽ። ሌላ አቤት አገኘኋት። አሁን ቦርሳ ውስጥ ባለው ብር ለወንድሜ ኳስ ገዛሁለት። እየተጫወትን አብረን ኧረ አለኛ ማርካን አዲስ አበባ እያለች በጣም ከምናፍቃቸው መካከል እንደ ልጅ ያሳደጓት ጎረቤቶቿ፣ አብራቸው የቦረቀቻቸው ጓደኞቿን ሄዳ መጠየቅ ነበር። እነሱን ለማግኘት በጣም ቸኩላለች። ያለውን ሁኔታ አብረን እንመለከታለን። ከቤተሰብ ጋር መገናኘቴ ራሱ እኔም ሰፈሬን በማየቴ በአመቴ ደስ ይላል። ማሬ ማለት የትንሽ ልጅ ትልቅ ታውቃለህ፣ በምትሄድበት የምትወደድ፣ በትንሽ ልጆች የምትወደድ፣ ካለሷ ጨዋታ የማይችሉ ትልልቅ ሰዎች ቢልኳት እሺ፣ የሰፈር ሰው ጠቅላላ ግቢ ተው ከግቢ አልፈ ማለት ነው። እና ማሬ የምገልጽበት ቃል የለኝም። ማሬ ትለያለች። ማሬ እንደ ስሟ ማር ናት። ማሬ መጣች። እናቴን አገኘሁ፣ ወንድሜን አገኘሁ፣ ጓደኞቼን አገኘሁ። ደስ አላቸው። እኔም ደስ ብሎኛል። ይሄን አጋጣሚ በማግኘታችን ደስተኛ ነች። በጣም ደስ ብሎኛል። ያው አይተን ተመልሰን ደግሞ መድኃኒት ስላላት እንሄዳለን። ለቤተሰቦቿ ያላት ፍቅር፣ ለግቢ ሰው ያላት፣ ለልጆች ሰብስባ እንዴት አድርጋ እንደምታጫውት ፍቅር እንደምትሰጣቸው እኔ ይገርመኛል። ማሬ ትምጣ ሰብሰባ አድርጋ ተያዘልና የምንለው እሷ ካለች ልጆቹ አርፈው ቁጭ ይላሉ። አላወራው ስለማ በጣም አዘንን። ይሄ በሽታ ሲመጣ ደግሞ ሁሉ የኛ ግቢ አካባቢ እንደው ስትመጡ አላየኸውም? ሰዎቹን አላየኸውም? በቃ
ያላለቀሰ ያልደነገጠ ሰው ትንሽ ትልቁ ሽማግሌው ይሄ ሁሉ ምንድነው ፍቅሯ ነው አይደል? እና ማሪ ለዚህ በሽታ ለሷ አይገባም ነበረ። ግን እግዚአብሔር ደግሞ አመጣጡ ይለያል። ማሪ ማለት እኔ ስልካት እሺ ነይ እሺ ሂጂ እሺ በትምህርት ቤት የምትጠይቅ ስለ ማሪ ይሄ ነው የሚወራው። በቃ ታማም እንኳን ብዙ አላየናትም። እኛ ወዲያው ነው ሄደችው ወደ አዲስ አበባ። ግን በእንደዚህ አይነት ሁኔታ እዚህ ደረጃ እንደደረሰች አላሰብንም ሁላችንም። ማርካን ተግባቢ ነች፣ መምህራኖቿን ትወዳለች፣ እንዲሁም ጓደኞቿን ትወዳለች። ተግባቢ ነች። ከተማሪዎች ጋር ያላት ቀረቤታ በጣም በመቀራረብ ላይ በፍቅር ላይ የተመሰረተ ጓደኝነት ነው ያላት። ጓደኞቼ ማየት ፈልጋለሁ ብዬ ነበረ። ይዛኝ መጣ። ጓደኞቼን አገኘሁ። እነሱን ሳገኝ ደግሞ ደስ አለኝ። ትምህርቷ ያላት ጎበዝ ናት። ታጠናለች፣ ትማራለች። ትምህርት ቤት መቅረትም አትፈልግም። ግን ያው እድሏ ሆነና ከጓደኞቿ በታች ሆነች። ያ ያሳዝናል። ሁሉንም የሚያስለቅሰኝ ነው። እውነት ማሪ ይሄን አልገመትንም ነበር። ለኔ ልጄ በቃ ልጄ በለኝ። አክስቴ ምን ላድርግልሽ? ናማስ ቤቱን ብድግ ብድግ ላድርግልሽ? ሲደክመኝ ታውቃለች። መታ ቤቱን ብድግ ድግ 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 መታ ደግሞ እንጀራ ጋግራለሁ። ቆይ አክስቴ አንቺ ውሃውን ላፍስልሽ ያቀረ ቆይ ቁጭ በይ መቀመጫ ስጪኝ። ቁጭ ብላ ሊጤን ታማስልልኛለች። ቁጭ ብለች አሁን የምታማስልልኝ ከልጆቼ እኔ አለያትም። በቃ ማሪ ለኔ ልዩ ናት። ለኔ አብሶ ለኔ ልዩ ናት። በደግነት ደግ ብዬ ልነግርህ አልችልም። የማሪን ነገር ሳነሳው አልችልም። በእናት ማሪ የሚገባት አልነበረም። ይሄ አልነበረም ለሷ። ጌታ ግን የጌታ ነገር ስለሆነ ከጌታ ጋር መጣላት አንችልም። እሱ ያመጣውን እሱ ይመልሰው። ማርዬ አላቅም፣ ምን እንደምላትም አላቅም። እግዚአብሔር እሱ ይማራ ጨርሶ እግዚአብሔር ደግሞ ይፈውሳ እንጂ ለማሪ ይሄ በሽታ አይገባም። እዚህ ጋር የሆነች ነገር አብጣ ነበረ። ዝም ብዬ አሸታ አደረኩትኝና ታውኳት። ለካ እሷ እየደበቀችኝ ነበረ። በጣም ስትታመምብኝ ወደ ሆስፒታል ስወስዳት እንደው ተቆጡኝ። በጣም ሃርድ ላይ ነው ምናምን ብለው መድኃኒት አዘዙልኝና በሱ እየተጠቀመች ነበረ። ምንም ልድን አልቻለችም። ሪፈር ተብሎ ሪፈር ተጻፈልኝ። ከዛ ወደ አዲስ አበባ ሄዱ። በቃ አዲስ አበባ ሄደው ያው ሕክምናውን ጀመረች እንጂ መጀመሪያ ዝም ብሎ ትንሽዬ ነበር እብጠት። ወድቄ ነው አለችኝ እዛ ትምህርት ቤት። ወይ ወደቅሽ ነው ብዬ አሽቻት ነበር። ግን አሁን ያው ወደ ሆስፒታል ትሄድ ተባለና ሄዱ ወደ አዲስ አበባ። ያው ሕክምናውን እዛ ነው ጀመረችው። ታመመች የተባለ ጊዜ እውነት እልሃለሁ ይሄ አካባቢ ያለውን ያዋጥ ያለው ማሬ ስትባል ቤተሰቦቿን አለ ማሬ መስፈን አይደለም ወይ ማሬ ለማሬ ሲባል በቃ ያላቸውን አውጥተው እና የማሬ ነገር ይለያል። ፍቅር ናት፣ እንደምታያት ፍቅር ናት። ታያታለህ አይደል? እራሷ ፊቷ ይመሰክራል። ፍቅር ናት ልጅቷ፣ ደግ ናት። ደግነቷ ልክ የለውም። ማካፈል ነው መስጠት። ብቻዋን በልታ አታውቅም። እማዬ ማሬን ጥሪልኝ፣ እሷ ናት የምታነሳኝ፣ አንቺ አትመችኝም ትለኛለች። እንደውም አንዳንዴ ኧረ እባክሽ ማርያም እሷ ትሻለኛለች፣ አንቺ ጥሪልኝ ማሬን ጥሩልኝ ታንሳኝ። እንግዲህ ማማን ታነሳለች ብለህ ትገምታለህ? ማሬ ጥሩ ነች፣ ተላላኪ ነች። ተተኛሁኝ ሰው ካላሰኛኝ ሰው ካላነሳኝ አልችልም። ስጠራ ከተፍ ብላ አስተኝታኝ አንስታኝ ነው ወጥታ እንደምንም ብላ ሶፋውን እንዲህ በእግሯ ትይዝና እሳቸውን ታነሳቸዋለች። ከማያ ጋር ደግሞ በጣም ፍቅር ናቸው። በጣም ማጣ በቃ 10 ጊዜ ማሬ ነው። እሷ ካለች ምንም አልሆንም። ማሬን አጠገብ ያርግልኝ። እንደ ልጅ አትታለልማ። እምልህ የሰጠሃትን ኃላፊነት ትወጣለች። እንደ ልጅ አይደለችም። እና ማሬ እንዲህ ናት እልሃለሁ። ህመሙ እንደዚህ ነው። ካንሰር ነው የተባለቀ በስመ አብ አበደ ህዝቡ። ይሄ አካባቢ በለቅሶ በለቅሶ በቃ ይሄን ስንሰማ የዛን ቀን ምግብ በላ ማበላ ይሄ ሰፈር ይሄ ግቢ ማበላ። ይሄ ነው የማሬ ነገር ያስደነግጣል። ይሄን ደነገጥን፣ በጣም ከሚገባው በላይ ደነገጥን። ግን ደንግጠንስ ምን ማድረግ እንችላለን? ከአንዴም ሁለቴ ያዋጣል።
ግን ቤተሰቦቿ ምንም የላቸው። እሱም እንደምታየው ስራ ላይ ነው። ደግ ነው እሱ ደግሞ በይበልጥ እሱ ደግሞ በጣም ደግ ሰው። እኔ ሙዝ አትክልት ይዞ መጥቶ ሰው ቤቱ ሳታስገባ እውነት ሰተለ ሰው ትገባለህ? አትገባ። እሱ ይዞ መጥቶ ለግቢ አደሎ ይገባል። ባዶ ደግ ነው እሱ ደግሞ ግን ይሰራል። ለዕለቱ ነው፣ ሌላ ተቀማጭ የለም። እንደምታየው ይሰራል። ለዕለት ጉርሳቸው አያጣም ነበረ። ባልና ሚስቶቹ ደግ ናቸው። ምን አለፋ ከራሳቸው ለሰው አስበልጠው የሚሰጡ ናቸው። በቀን መሽሩፍ ነው በቃ ምን ታላደው ያ ሁሉ ቆሞ ያው 3500 ምናምን ነው የምንከፍለው በወር። ያ አመት ሲሆን ከባድ ታግሶናል። የ6 ወር ምናምን ነገር አለብን ነው ሰውየው። እንደውም በቃ ለልጅቷ ሲል ለኛ ሲል ነው የታገሰ። እንዲህ በአንዴ ልከፍለው አልችልም። ያሉበት ኑሮ ለምና ነው። ከዛም ብላ ነው ከቤት እንዳትወጣ። ምን ትበላለች? የምትበላው የላትም። ምን ከምን አርጋው ምንም ነገር ገቢ የላቸው ምንም ነገር እና ሰውም አንዴም ሁለቴም ተረዳ። ከዛ በላይ ደግሞ ሰውም ማንን ታጨንቃለህ? ማን የሚሰጥህም የለም። ማን ይሰጥሃል? ለጊዜው አዋተላ ግን ያም አይበቃም። ምን ይበቃል? ታውቁታላችሁ የሕክምናውን ነገር። ካገኘው በላለው ካላገኘው አልበላም። የትምህርት ቤት ክፍያም አልከፈልኩም። ልብስ አጥቤ አስገብቼው ነበር። አሁን የ2 ወር አለብኝ። እንደ የእግዚአብሔር ፍቃድ እንኖራለን ከተባለ ሰው ቤት ማሳተኛለሁ። ጠዋት ወስጄው ደግሞ እየበላንም ካገኘንም በላለን፣ ካላገኘንም ስራም ካገኘን እሱን ይዤ እሄድና ማታ ደግሞ አረፍ ብዬ ተኝቼ እወጣለሁ። ጠዋት ሰው ቤት ነበርኩ። ስላልከፈልኩ ያው ውጭልኝ ብሎ ቆለፈብኝ፣ ወጣሁ። አሁን የገባሁት በቃ መረረኝ። ሰው ቤት የሰው ፊት ይከፋዋል ልጁ ቢበላም ባይበላም። እኔም የሰው ፊት ሳይ በቃ ሲከብደኝ ለምኜው በቃ ቢሆን ያዝና አስገባኝ። ሰው ቤት መረረኝ ብዬው አስገባኝ። አሁን ሳምንታችን ነው ከገባን፣ ገና አልከፈልኩም። ቴሌቪዥን ነበረች አሳያስኩት እና ገባ። ሁሉ ነገር አልፎ ሁሉ ነገር ቀርቶ እሷን ቻት ጤነኛ ያርግልኝ ነው ፈጣሪ። ትግስቱን ሰጥቶኝ መድኃኒቷንም ያስጨርስልኝ አስጨርሶ ምናምን በሰላም ሰላማዊ ህይወት እንድኖር ነው ፈልገው በቃ ያለብኝ መዳ ምናምን ነገር ከፍዬ እሷ ጤነኛ ስትሆን ለቼካፕ ለመድረስ ያብቃኝ። ያንን ፈጣሪ ማለት እንዲጸልይልኝ በቃ ልጅን ጤና ይስጥልኝ ብሎ ይሄ ሁሉ እንዲስተካከልልኝ ፈጣሪ እንዲጸልይልኝ ነው የምለምነው። ሌላ ያ ነው ምኞቴ። በቃ እግዚአብሔር ቢረዳትና የሆነ ነገር ብታገኝ ለሕክምናዋ እና ተሽሏት እሷም እንደ ጓደኞቿ ቦርቃ በቃ ዘላለምን የምጸልየውና የማነባ እግዚአብሔር ከጓደኞቿ እኩል ተራምዳ ጤናዋ ሰጥቷት ከጓደኞቿ እኩል ቦርቃ ከጓደኞቿ እኩል ትምህርት ቤት ሄዳ መታ በእግሯ ሄዳ በቃ ምን ጸልይ። የሁሉም ጸሎት ይሄ ነው። የሁሉም ጸሎት ማሬ በእግሯ ሄዳ ተሽሏት ከጓንደ ጓደኞቿ ትምህርት ቤት ሄዳ መታ። ይሄንን ነው የምንመኘው። መጨረሻ መመኘው ይሄንን ነው። ማማዬ እሺ እናቴ እግዚአብሔር ጌታ ኢየሱስ ክርስቶስ ከጓደኞች እኩል ያድርግሽ። ጌታዬ አምላኬ ይህን በሽታ ጥርግ አድርጎ ያውጣልሽ። ጌታ ኢየሱስ ክርስቶስ አምላኬ ጌታ ኢየሱስ ክርስቶስ ይማርሽ እናቴ። ጌታ በቃ ይበልሽ። በሽታ እንደ ጓደኞች በትክክል ሂጂ። እናንተንም እግዚአብሔር ይባርካችሁ። ተባረኩ ልጆች። እግዚአብሔር ይባርካችሁ። ተባረኩ። ጌታ ይባርካችሁ። ያያችሁ ይደንግጥላችሁ። እግዚአብሔር ይስጣችሁ። ማርካን ሌላ በጣም ከናፈቃት መካከል ትምህርት ቤቷ፣ የትምህርት ቤት ጓደኞቿ እንዲሁም መምህራኖቿ ናቸው። ነገር ግን በአድራሻ ለውጥ ምክንያት ትምህርት ቤቱ ቦታው ላይ አልነበረም። ስለዚህ በማጠያየቅ ወደዚያ እያመራች ነው። ቢያንስ እንኳን ጓደኞችንና መምህራኖችን ባገኝ ብላ ቦታውን አፈላልጋ ብታገኝም ጓደኞቿ የዕለቱን ትምህርት ጀምሮ ነበር። ያላት አማራጭ በሩ ላይ መቆም ብቻ ነበር። በሐሳብ ወደ ኋላ ቀለም የቀሰመችበትን ትምህርት ቤት፣ ጓደኞቿን፣ መምህራኖቿን፣ ያ የተሯሯጠችበት ሜዳ፣ ብዙ ሐሳቦች በውስጧ ይመላለሳሉ። ድንገት ፈጣሪ ጨርሶ ምሯት እንደ ጓደኞቿም ደግሞ እሷ በትምህርት ገበታዋ ላይ ተመልሳ እንድትማር ነው መመኘላት። ተስፋ አደርጋለሁ
አገግማ ቶሎ ብላ አገግማ ከጓደኞቿ ጋር ትምህርቷን እንደምትመለስ ተስፋ አደርጋለሁ። መምህሮቼም ጓደኞቼም በጣም ወዳችሁ ተሽሎኝ መጥቼ ድጋሚ መጥቼ እማራለሁ። ውቢቷ ጅጅጋ የነበረን ቆይታ ይህንን ይመስል ነበር። ጅጅጋ የምትናፍቅ ከተማ ነች፣ ብንቆይ የምታስብል ሁሉም ተሳስቦ የሚኖርባት እንግዳ ተቀባይ የሆነች ከተማ። መቆየት ደግሞ አንችልም። ማርካን የሆስፒታል ቀጠሮ አላት። ህልሟን ለመኖር የግድ መሄድ አለባት። ኬሞ እነዚህ የምንመለከታቸው የጥበብ ውጤቶች ህፃናቱ እዚህ ተቋም ውስጥ በሚኖራቸው ቆይታ ሕክምናቸውን እየተከታተሉ የሰሯቸው የስዕል ስራዎች ናቸው። እነዚህ ስዕሎች ህፃናቱ የተለያዩ ስሜቶቻቸውን ያንጸባረቁባቸው ከመሆኑም ባሻገር የወደፊት ተስፋቸውን የምንመለከትባቸው የጥበብ ውጤቶች ጭምር ናቸው። ለነዚህ ልጆች በምችለው እቺን ደስታ ብፈጥር ብዬ ስላሰብኩኝ ነው ወደዚህ ተቋም ልመጣ የቻልኩት። ልጄ ኢዛቤል ትባላለች፣ ግን ያው የቤት ስሟ ኑኑ ነው። የእሷን ልደት ነው ያከበርነው። እርግጠኛ ነኝ ቤት ብናከብር እንደዚህ የሚደምቅ አይመስለኝም። ልጆቹ በጣም ደስተኛ ነበሩ። እንዴት ሲዘምሩ እንደነበረ፣ እንዴት ሲያደምቋት፣ እሷ ራሱ እንዴት ሴሌብሬት ስታደርግ አይታታልና በጣም ነው ደስ ያለኝ። ልጆቹንም የራሴንም ልጆች በማስደሰቴ በጣም ደስ ብሎኛል። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። የፈጣሪ አምላካችን ስም የተመሰገነ ይሁን። እንግዲህ ዛሬ ከእናንተ ጋር ስለተገኘን እጅጉን በጣም ደስ ብሎናል። እናንተ ደስ አላላችሁ? እየተመለከቱ ያሉ ሰዎች ይሄንን ፕሮግራም አይተው እነሱም ልጆቻቸውን እዚህ ልደት መተው እንዲያከብሩ፣ ክርስትናም እዚህ እንዲያከብሩ፣ ዘካም ሌላም ነገር ፕሮግራም ካለ እዚህ መተው እንዲያደርጉ መልእክታችሁን እስቲ ያስተላልፉላችሁ። ሁላችንም ህመሙ በቤታችን አለ፣ በአካባቢያችን አለ። እዚህ ያሉት ግን እግዚአብሔር መርጦ እንዲመጡ ሰዎች የኛን ምን ይፈልጋሉ? ምግብ እንጀራ አይደለም የሚፈልጉት፣ አይናችንን ይፈልጋሉ። እዚህ መተያየትን ይፈልጋሉ። እግዚአብሔር ይሄ ማህድ የተባረከ ያድርግልን። ከምንም ነገር በላይ ውስጣችን ተነክቷል በእውነት እጅግ በጣም እና ልጆቻችን እናንተንም ለቁም ነገር አብቅቶ ካለው ነገር ሁሉ አጥቦ ንጹህ አርጎ ሰው ወደ ደረሰበት ደረጃ ላይ እንድትደርሱ ከዛም አልፎ ሌላም የሚያስፈልግ ነገር ካለ እግዚአብሔር እንዲረዳችሁ ምኞታችን ነው። እግዚአብሔር ይስጥልን። እንወዳችኋለን። ሰው መርዳት እጅግ እርካታ አለው። እነዚህ ልጆችን ደግሞ ህፃን ስለሆኑ የበለጠ እርካታ አለው ማለት ነው። በእናንተም እጅ ላይ ነው ያለውና ህይወታቸው በአጭር ጊዜ ውስጥ አሳክመን ልጆቻችንን ወደ ቤታችን የምንሄድ አይደለም እና ድርጅቱ ላይ ነው ጫና ያለው። ምክንያቱም የምግብ አገልግሎት አለ፣ የልብስ አገልግሎት አለ፣ የትምህርት፣ የመድኃኒት የተለያየ ነገር አለ። ይሄን ሁሉ ከበር የሚያደርግልን ይሄ ድርጅት ነው። እንደ ዜጋም እንደ ሀገርም ሁሉም ነው የሚመለከተው እና እናንተ ጥሩ ነገር እያደረጋችሁ በተለይ አዲስ አበባ ህዝብ ኑሮ ሳይበግረው ከክፍለ ሀገር ለየት ያለ ያኗኗር እንትን አለ፣ ትንሽ ጫና አለባችሁ።
ነገር ግን ይሄ ሁሉ ኑሮ ሳይበግራችሁ መታችሁ የአዲስ አበባ ህዝብ እየጠየቀን ነው። ድርጅቶችም ሀገር በቀል የሆኑ ድርጅቶችም ከውጭም ያለው ሁሉም ለነዚህ ልጆች እጁን እየዘረጋ ነው እና ያለው በእውነት ከልብ እናመሰግናለን። ወደ ተስፋ አዲስ የመጣሁት ከዚህ በፊት በዚህ ድርጅት የተደረገ ፕሮግራም ነበረ። እሱን በዩቲዩብ ላይ አይቼ ነው ልጄን የ1ኛ ዓመት የልደት በዓሏን በማስመልከት እዚህ መጥቼ እዚህ ካሉት ልጆች ጋርና ማህበረሰቡ ጋር ለማክበር አስቤ ነው ወደዚህ የመጣሁት። ክረምት ላይ ኑ አብረን እንሳል የሚባል ፕሮግራም አዘጋጅተው ነበር እዚህና ሶሻል ሚዲያ ላይ አይቼው ክረምቱ አልፎ ትምህርት ቤት ከገባን በኋላ ጓደኞቼን ይዤ መጣሁኝ። ተማሪዎችን ማጫወት አለ፣ ማስተማር አለ። ያው እንደምታዩ ልጆቹ ከትንሽ እድሜ እስከ 10 ቤቶች ውስጥ ያሉ። ስለዚህ ሁሉንም ኑ ተማሩ አንልም። የሚጫወቱ ህጻናቶች አሉ፣ ወላጆች አሉ። ወላጆች የእጅ ስራ ይሰራሉ። ያንን አብሮ ማገዝ አለ፣ ኪችን አለ፣ ብዙ እርዳታ መስጫ እድሎች አሉ። አንድ ቀን ስንመጣ ደህና ሆኖ አጫውተውን አውርተን ምናምን በቀጣዩ ሳምንት ኪሞ ከወሰዱ ወይም መድኃኒት ላይ ከሆኑ በጣም ደክሞ እናገኛቸዋለን እና የእኛ አገልግሎት በእነሱ ሁኔታ ላይ ነው የተመሰረተው ማለት ነው። ሁል ጊዜ አንድ አይነት ነገር አይደለም የምንሰጠው፣ ሊቀያየር ይችላል። ማንም እንግዳ ሲመጣ ሰላም ነው፣ ረጅም ሰላምታ አለው። ብዙ ቋንቋ ነው ሰላም የሚሉን፣ ብዙ የውጭ ሀገር ቋንቋ ጨምሮ። በጣም ደስ የሚል ሰላምታን የሰጡን። ከዛ በቃ ያው ጓደኞቻችን ሆኑ ማለት ይቻላል። አንድ ቀን እንደዚህ ቁጭ ብለን ያጫወት ነው አጠገቤ ወጥቶ ቁጭ አለና እኔ እኮ አለኝ በቃ ስለ ታሪኩ ነገረኝ፣ እንዴት እንደተገኘበት ምናምንና እኔ አልጠበቅኩም። አንደኛ ያንን ማውራትም የለብንም እንደዚያ ነገር ግን በቃ እሱ ነገረኝ ምናምንና በቃ ኦሬዲ ሰው አክሴፕት አድርጎት ነው እየተንቀሳቀሰ ያለው። እኔ በሱ እድሜ 10 ዓመቴ ነው ብሎኛል። በ10 ዓመቴ እኔ እንኳን እንደዚህ አይነት ትልቅ ነገር አለ ማንኛውም ነገር የማገናዘብ አቅሜ ዝቅ ያለ ነው። እሱ ግን ሁሉ ነገር አውቆት ተረድቶት ትምህርት ሁሉ በቃ ወደፊት ተስፋውን ይነግረኛል። እኔ አሁን ስመለስ 3ኛ ክፍል ቀጥላለሁ እያለኝ ነው የሚነግረኝ። በቃ ምን ያህል በቃ ለወላጆቻቸውን ብርታት የሚሰጡት ልጆቹ እንደሆኑ የተረዳሁት። በቃ ልጆቹ ተቀብለውት ሲያማቸው ማድረግ ያለባቸውን ያውቃሉ። በቃ በጣም ይሄ ትልቅ ስቴፕ ነውና እኔ ራሱ በቃ በቃ አልኩኝ። በቃ ልጆች ናቸው ብለን ምንም እንደማያውቁ አታስብም። ያለፉበት ነገር ከእድሜያቸው በላይ ማቹር እንዲሆኑ አድርጓቸዋል። የበለጠ እንዲያስቡ፣ የበለጠ እንዲረዱ አድርጓቸዋል። እና ያ ገጠመኝ ነው። እናስተምራለን ብለን መተን ተምረን እየሄድን ያ በጣም እነሱ በጣም ያስተምሩናል። በመጀመሪያ ይሄ ተስፋ ድርጅቱ ራሱ በጣም እኔ ላደንቀው ፈልጋለሁ። እኛው ከመጀመሪያ ከመጣንበት ጊዜ ጀምሮ በጣም ኦርጋናይዝድ ነው። ቦታው በጣም ንጹህ ነው። ሰው በቃ በደስታ ነው ሁሉ ነገር እዚህ እየሰሩ ያሉት። በቃ ፉል አቴንሽን ሰጥተው እያንዳንዱ ልጅ ምን ይፈልጋል የሚለውን በሙሉ አቴንሽን ነው የሚያገለግሉት። ሰው በጣም ደስ የሚል ነገር ነው እየሰሩ ያሉት። ያው ከባድ ነገር ነው ካንሰር፣ ግን ያንን ሁሉ ይህን ልጅ በደስታ ለመርዳት ፈቃደኛ ራሱ መሆን ከአስተማሪያቸው ጀምሮ እስከ ኦፊስ ስታፉ ድረስ ወላጆች፣ ተማሪ በቃ ያለው ኮኦርዲኔሽን እዚህ እንትንስ በጣም እኔ አደንቃለሁ። ይሄ ኦርጋናይዜሽን ምናልባት ለመጨመር ካንሰር በአጠቃላይ ሞር መሰራት ይቻላል እዛ ላይ ብዬ አስባለሁ። እዚህ ያሉ ልጆች ከተለያየ ቦታ የመጡ ናቸው እና ትንሽ ናቸው ካለው ሁኔታ አንፃር ማለት ነው እና ዛሬ የተሻለ መስራት ይቻላል። እንደኔ ተማሪ የሆኑ ልጆች ባላቸው ጊዜ መጥተው ከልጆቹ ጋር ቢያሳልፉ፣ አቅም ባይኖራቸው እንኳን በገንዘብ ልጆቹን ከልጆቹ ጋር መጥተው እዚህ ቢያሳልፉ ጥሩ ነው ብዬ አስባለሁ። እነዚህ ምንጣፎች የሚያመርቱት እዚህ ያሉት የህፃናት አስታማሚ ወላጆች ናቸው። ይሄ ምንጣፍ ለአልጋ መውረጃ፣ ለበረንዳ፣ ለኪችን፣ ለተለያየ ነገር የሚጠቅሙ ናቸው። እዚህ ጋር የሰዎቹ ስምና የእቃው ዋጋ መጠን አለ። ሲሸጥ ለነሱ ነው የሚከፈላቸው። እነዚህን ያመርታሉ። ግን ገቢው ለነሱ የሚሆንበት ምክንያት እነሱ ከተለያየ ክፍለ ሀገር ነው የሚመጡት። እዚህ ከደረሱ በኋላ እጃቸው ባዶ ሊሆን ይችላል። ድርጅቱ ሁሉን ነገር ይሸፍንላቸዋል። በቀን 5 ጊዜ ልጆቹ ይመገባሉ። በቀን 3 ጊዜ ወላጆች ይመገባሉ። በተረፈ የንጽህና መጠበቂያ አለ፣ የገላ ሳሙና፣ የልብስ ሳሙና አለ፣ ለህፃናቶቹ ዳይፐር፣ ለወላጆቹ ለሴት ወላጆች ሞዴስ የሚያስፈልገውን ሁሉ ከቨር ያደርጋል ድርጅቱ። እኛ ወደዚህ ማዕከል የመጣ ነው በአጋጣሚ
አንድ እህታችን ውጭ ያለች እና እሷ አማካኝነት ነው። እሷ እንደዚህ አይነት ነገሮች ላይ ብዙ ጊዜ ትሳተፋለች። በበጎ አድራጎት ድርጅት ምናምን አካባቢዎች ያላትን ነገር ብቻ አስተዋጽኦ ታደርጋለች እና እንደዚህ አይነት ቦታዎች አሉ። ሄዳችሁ እስቲ ምሳ ብሎልኝ አለችን እና መጣ። በዚህ ምክንያት ነው የመጣ ነው። በጣም በጣም ነው የሚያሳዝኑት ልጆቹ፣ በጣም ያሳዝናሉ። እውነት በጣም ነው የሚያሳዝኑት ከሚገባው በላይ። ሁሉም ቤተሰቡን ይዞ ምን ይዞ ነው የሚኖረውና በጣም ነው የሚያሳዝኑት። ህፃናቶቹ በዚህ ልክ ታሞ ማየት፣ በዚህ ልክ ማየት በጣም ከባድ ነው። በጣም ነው የሚያሳዝነው። ምክንያቱም ቦታውን ሲጀምር እኛ አናውቀውምና ይሄንን ቦታ ሌላ ቦታ አሁን በሚዲያም በተለያየ ቦታ ላይ ስለሚተዋወቅ ስለሚነገርለት ሁሉም ሰው ያለውን አስተዋጽኦ ማንኛውም ሰው ህብረተሰቡ በሙሉ ተገንዝቦ እርዳታም ማንኛውንም ነገር ያደርግላቸዋል። እነዚህን ግን ማንንም እስካሁን ድረስ እኛም ራሳችን ሳናውቀው በምልክት ነው አሁን ቦታውንም ፈልገን የመጣ ነውና ከገባንም በኋላ ያሉትን ደግሞ ሰዎች ስናያቸው ልጆቹን ህፃናቶችን ስናያቸው በጣም በጣም በብዙ ህመም ውስጥ ያሉ ናቸው። በአጥንት ካንሰር፣ የአይን ካንሰር፣ የደም ካንሰር በተለያየ እንደገና ተከታታይ እነዚህ ልጆች በሙሉ ከክፍለ ሀገር ነው የመጡት ህፃናቶች ናቸው እና ቤተሰብ የላቸውም። እዚህ የሚያርፉበት ወገን ዘመድ የላቸውም እና ለክትትል ሲመጡ የሚያርፉበት የሚጉላሉበት ነገር አለ። በሽተኛ ልጆች ነው ይዘው የመጡት ቤተሰብ በዛ ላይ ይጉላላልና ይሄ ማዕከል ራሱ ተመስርቶ በእንደዚህ ማገዛቸው እነዚህ ህፃናቶችን እኔ ባየሁት ነገር በጣም ደስተኛ ነኝ። ህፃናቶችን ግን ሳያቸው ምንም ማንም ሰውኛ እንኳን በገባንበት ሰዓት ሌላ ህብረተሰብ ገብቶ ማንም ያያቸው የለምና ይሄ ተከታታይነት ነገር ደግሞ ሲሆን ደግሞ ማንም እንደሌላቸው ነው በቃ ሚዲያ ላይ በጣም እንደማይታወቅ ነው አሁን የተረዳሁት። ስለዚህ ማንም ሰው ይሄንን ሚዲያ የሚመለከት አካል ይሄን ፕሮግራም የሚያይ ለነዚህ ለህፃናቶች ባካችሁን እንድረስላቸው እላለሁ። ምክንያቱም ይሄ ከባድ በሽታ ስለሆነ ሁሉም ቤተሰብ ልጅ አለው እና ከልጅ ጋር እኛ ልጆቻችን ቢሆኑ ስለታስባለን በጣም ነው የሚያመው። በነዛ ልክ ማየት በጣም ይከብዳል። እንደ እናትም ይከብዳል፣ እንደ ህፃናቶቹም ይስቃይ ለነሱ አይገባቸው። በጣም ነው የሚያሳዝኑት። በጣም መመልከት በቃ በጣም ፊቱን ሰው ዞር አድርጎ እንዲያያቸው የሚፈለግ ነው። በጣም ያሳዝናሉ፣ ልብ ነው የሚሰብሩት። ሳያቸው ራሱ በጣም ነው ውስጥ ያዘነው። እኔ ጠበቅኩት በቃ ሌላ አይነት ሁኔታ ምናምን ነውና ገና ኑ ተብሎ ተጠርተው እንትን ሲሉ ድክም ብሏቸው ራሱ መሄድ ያቃታቸው በጣም ነው የሚያሳዝኑት። በእውነት በጣም ነው የሚያሳዝኑት። አንጀት ነው የሚበሉት። በተለይ የሆነች ህፃን ልጅንም አይቻለሁ። እግሯ የአጥንት ካንሰር ነው። በዛ ላይ በዊልቸር ነው የምትሄደው እና ሙሉ በሙሉ ተሸፍኗል እና እንዳትነካ ምን ያህል እየተሳቀቀች እንደነበር ሁሉ ያየኋትኝ ነው። ትንሹም ልጅን ጭንቅላቱ እንደዚህ ክፍል ያለውን ለመሃል እሱ ራሱ በቃ ባላንስ ራሱ ማድረግ እንደማይችል ነው ያየሁትኝ። ተደግፎ ነው አባቱ እየደገፈው ነው እንትን ያሉትና እዚህ ጋር ዋጋ የሚከፍሉት ቤተሰቦቻቸውም ህፃናቶቹም ናቸው፣ ሁሉም ናቸው የሚከፍሉት። እና ምንስ መድኃኒትስ ከየት ነው የሚያገኙት? እንዴት ነው የሚሆኑት? ትራንስፖርት እስከዚህ እዛ ድረስ እንዴት ነው የሚሄዱት? ይሄን ሁሉ ሲታሰብ በቃ እኔ በዚህ አጋጣሚ ይሄን ሚዲያ ለሚመለከተው አካል በሙሉ ጥሪ ነው ማስተላለፈው። ምክንያቱም መተው እንዲያዩዋቸው ፈልጋለሁኝ። በጣም ከባድ በሽታ ነው ይሄ። በጣም በእውነት በጣም ነው የሚያሳዝኑት። እኔ ስሜታዊ ነው እንኩት ሳያቸው በቃ እንደው ብንደርስላቸው ከዚህ የበለጠ እንደው ኑሮንና አቅም እንትን ብሎን ብናረግላቸው ደስ ይለኛል። ባለኝ አቅም የኔ ብቻ ሳይሆን እናቴንም አባቴንም ጓደኞቼንም ጠርቼ ሁሉ ነገር አሳይቼ ማድረግ ያለብኝ ነገር በገንዘብም ቢሆን በቁሳቁስም ቢሆን ስፖርት ማድረግ ፈልጋለሁ። አለሁላችሁ መባል የሚፈልጉ ህፃናት ስለሆኑ ሁሉም መጥቶ ያቅሙን ያለውን ነገር ለነሱ ቢያደርግ እላለሁ። የተስፋ አዲስን አድሬስ ለማግኘት ኮንታክቱን ለማግኘት በጣም ብዙ ነገሮችን ሰርች አድርጌ ነበር የመጣሁት እና ይሄ ማለት ምንድነው ብዙም ተደራሽነቱ አብዛኛው ህዝብ ጋራ ተደራሽነቱ ውስን ነው ማለት ነው ብዬ ነው ማስበው። ስለዚህ ተደራሽነቱን ለመጨመር ከተለያዩ ፕላትፎርሞች ላይ ቪዚቢሊቲው መጨመር አለብን ብዬ አስባለሁ። ምናልባት እኔ በሙያዬ እዚህ ላይ ኮንትሪቢዩት ማድረግ የምችለው ነገር ካለም እንግዲህ ከአስተባባሪዎቹ ጋር በኋላም ወይ ወደፊትም የምናወራው ነገር ይሆናል ማለት ነው። እናንተም እንደዚህ አይነት ሁኔታዎችን እንዲህ አይነት ቦታዎችን ትኩረት ሰጥታችሁ መታችሁ ማየታችሁ ለአብዛኛው ህዝብ ተደራሽ እንዲሆን ለማድረግ በመጣራችሁ በጣም እናመሰግናለን።
የተለያዩ ፕሮግራሞች ሲኖሯችሁ ወደዚህ ቦታ መታችሁ ከነዚህ ህፃናት ጋር ካሉት ቤተሰብ ማህበረሰብ ጋር ፕሮግራማችሁን ጊዜያችሁን አሳልፉ እላለሁ። ዛሬን እዚህ ደርሰናል። ነገ ማን ያውቃል? ህይወት እሽክርክሪቷን ግን አታቆምም። ማርካን ከትናንት ዛሬ እየተሻላት ነው። በዚህ አጋጣሚ ፍጹምን የመሳሰሉ ቅን ልቦችን ልናመሰግን ይገባል። እኛም ይህ ጉዳይ ይመለከተናል ብለን ይህን ዘጋቢ ፊልም ወደ እናንተ አድርሰናል። ቻናል ዋን እንደ ሚዲያ በቀጣይነት የበኩሉን አስተዋጽኦ ይወጣል።